እኔ ወንድ አይደለሁም እያንዳንድሽ ዋጋውን ትከፍያለሽ ብሎ ዛታ። ጊዜያቸውን ከፍለዋል። ከንባብ ቆርሰው ከክላስ ቆርሰው አይደለ እድሜያቸው ጎድሏል። እስካሁን ድረስ የመጣ ለውጥ የለም፣ የመጣ መሻሻል የለም። አላስገባችሁም፣ አለማስገባት መብቴ ነው። ዛሬ ዝም ብለዋል ብለን ልንደሰት አይገባም። እየጠየቅን ያለን የመብት ጥያቄ ነው አይደለ? የፈተዋ ጥያቄ ማንንም እየጠየቅን አይደለም። ተጠያቂ መሆን ያለባቸው አካላቶች ተጠያቂ ይሆኑ። አትሰግዱም ብለው ፈነከቷቸው፣ ሲሰግዱ በተኗቸው። ስንት ሴት እስኪነካ ምንስ እስኪነካ ነው እየተጠበቀ ያለው? እግር ነው የተነካው ተብሎ ራስ ዝም አይልም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደተለመደው ዛሬም በአዲስ እንግዳ አይደለም፣ ከዚህ በፊት በአዲስ አበባ ዩኒቨርሲቲ ሙስሊም ኒቃብ ለባሽ ተማሪዎች ጉዳይ ላይ በደንብ ዳሰን ከነበረው ከኢትዮጵያ የከፍተኛ ትምህርት ተቋማት ሙስሊም ተማሪዎች ህብረት አሚር ወይም ፕሬዚዳንት ከሆነው ከመሐመድ አሚን ጋር ነው ቆይታ የሚኖረን ማለት ነው። የሄዱበት መንገድም በደንብ ባለፈው በነበረን የፖድካስት ቆይታ በደንብ ዳሰኗል። ዛሬ ደግሞ ምን ላይ ደረሰ፣ ምንድነው የሚያስፈልገው፣ አንገብጋቢ ጉዳዮች ምንድናቸው በሚል ላይ በደንብ የምናወራ ይሆናል። በደንብ እንድትከታተሉን ቪዲዮን ሼር በማድረግ የበኩላችሁን አስተዋጽኦ እንድታደርጉ ከወዲሁ መጠየቅ እፈልጋለሁ። ሰላም አለይኩም ወራህመቱላህ። መርሐባ። ባለፈው በደንብ አንስተናል የሄዳችሁበትን የተማሪዎቹን ሂደት። ከዛም በኋላ የተወሰኑ ያሉ እንቅስቃሴዎች አሉ አይደለ? እነዛን እንቅስቃሴዎች እናነሳለን። ከዛ በኋላ ደግሞ ለውጦቹ ምንድናቸው፣ ቃል ተገብተው ያልተደረጉ ነገሮች ምንድናቸው፣ ጫናውስ አሁንስ እንዴት ነው እንዴት ነው ያለው ነገር የሚለውን ነገር በደንብ እስቲ ዳሰልን። መርሐባ። ያው ጀዛኩሙላህ ኸይራን በመጀመሪያ ደረጃ። ሲቀጥል ያው የሚኖሩን ነገሩን በባለፈው ፖድካስት ላይ በደንብ ስለዘረዘር ነው አጫጭር መልእክቶችና አጫጭር ለውጦችን ጥሪዎችን ነው ላደርግ የምችለው። ከመጀመሪያውም ላይ እንዳስቀመጥ ነው ጥያቄዎቻችን ግልጽ ናቸው። የመጀመሪያው ጥያቄ ዩኒቨርሲቲው ባወጣው መመሪያ ላይ አንቀጽ 6.6 የሙስሊም ተማሪዎችን መብት የሚነካ ነው፣ በተግባርም ነክቷል። በዛም ምክንያት በጣም ብዙ ተማሪዎች ለእንግልት ተዳርገዋል። ትምህርታቸውን ትተው እየተንከራተቱ ነው፣ እየዞሩ ነው። በዛም ምክንያት ደግሞ በደል እየደረሰባቸው ነው፣ ክልከላዎች እየተደረጉ ነው። ካፌ ውስጥ ምግብ ከመከልከል ጀምሮ በጣም ብዙ ነገራቶች ደርሰውባቸዋል። ላይብራሪ ላይ እንዲቆሙ እየተደረጉ ምናምንም አይነት ነገር። ስለዚህ በመጀመሪያ ደረጃ መመሪያው መሻሻል አለበት። በሚሻሻልበት ሰዓት ደግሞ ዋስትና ሊሰጥ በሚችል መልኩ፣ ምክንያቱም እዛ ጋር የተቀመጠውን አንቀጽ መፋቅና ማጥፋት ብቻ መፍትሄ አይሰጥም። እውቅና የሚሰጥና ከለላ የሚሆን መመሪያ ከሌለ አሁንም መመሪያ በሌለበት ድንጋጌ በሌለበት የፈለገ አካል በፈለገ ሰዓት የፈለገውን ምክንያት እያስቀመጠ ሊከለክል ይችላል። ስለዚህ መመሪያው በሚሻሻልበት ሰዓት እስከዛሬ በደል እየደረሰባቸው ስለነበረ ተማሪዎቹ የተማሪዎችን መብት እውቅና በሚሰጥ መልኩ አይከለክልም በሚል መልኩ አይከለከልም በሚል መልኩና ከዚያም ባሻገር ደግሞ በእነሱ ላይ ጥፋት የሚሰራ አካል ተጠያቂ የሚሆንበትን ፍሬምወርክ በሚያስቀምጥ መልኩ መሆን አለበት። ምክንያቱም ዘላቂ የሆነ ዋስትና ሊሰጣቸው የሚችለው ነገር ይሄ ስለሆነ ማለት ነው። በሁለተኛ ደረጃ በእነዚህ 19 ወራቶች ውስጥ ከተማሪዎች የባከነ ጊዜ አለ፣ እድሜ አለ፣ የጎደለ የደረሰባቸው የሞራል የሳይኮሎጂ ጫና አለ፣ ተጽዕኖ አለ። ያ እስካሁን አልተፈታም። ያን ያደረጉ አካላቶች አሉ። ያ እንዲፈጠር ምክንያት የሆኑ ግለሰቦች፣ አመራሮች አሉ። ስለዚህ እነዚያ አካላቶች ተጠያቂ የሆኑ በህግ አግባብ ከመጀመሪያው ጀምሮ በባለፈውም ቦልድሊ ስናነሳቸው የነበሩ ጥያቄዎች ነበሩ። በነዛ ሂደቶች ውስጥ ምን አይነት ለውጦች መጡ ከተባለ እስካሁን ድረስ የመጣ ለውጥ የለም፣ የመጣ መሻሻል የለም። ከ8 ቀናት በፊት የፌዴራል መጅሊስ ፕሬዚዳንት አባታችን ሼህ ሀጂ ኢብራሂም ቱፋ ከመንግስት አካላት ጋር እንደተነጋገሩ እንዳወሩ አዲስ አበባ መጅሊስ ጠቅላላ ጉባኤ ላይ አስቀምጠው ነበረ። መፍትሄ ላይ እንዲደረስ ከስምምነት እንደተደረሰ ማስቀምጠው ነበረ። ሀዌቨር ባለፉት 8 ቀናቶች ውስጥ
ከመመሪያው ጋር ተያይዞ የመጣ መሻሻል የለም፣ የመጣ ለውጥ የለም። ያንን ያደረጉ አካላቶችም ተጠያቂ በሚደረጉበት መንገድ እስካሁን የተጀመረ የታየ እንቅስቃሴ የለም። እኛም እንደ ተማሪ ተወካይ አዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ህብረት ተወካዮች ከመጅሊስ ጋር ባደረጉት ንግግር አንደኛ በዚህ ጉዳይ ላይ መጅሊስ ያቋቋመው ኮሚቴ እንቅስቃሴ እንዲያደርግ እና ተማሪዎችን ቀርቦ እንዲያወያይ አቅጣጫ የተቀመጠበት አግባብ ነበረ። በሁለተኛ ደረጃ ደግሞ ተጠያቂ የሚደረጉበትም ሂደት ተጠንቶ በመጅሊስ በኩል እንደሚሰራ የተቀመጠበት አግባብ ነበረ። በሶስተኛ ደረጃ ተማሪዎች ከመጅሊስ አካላቶች ጋር ባንድ ሆነው ዩኒቨርሲቲውን የሚያናግሩበት የመጅሊስ አካላትን መመሪያውን አስመልክቶ ለዩኒቨርሲቲው ደብዳቤ የሚጽፉበትና መንገድ የሚጀምሩበት አግባብ እንደሚኖር ሰምሃው የተቀመጠ ነገር ነበረ፣ ህብረቱ እንዳሳወቀው ማለት ነው። እስካሁን ግን ባለው ባየነው በሰማነው እነዚህን ነገራቶች ኢምፕሊመንት በማድረግ ረገድ የተደረገና የተፈጸመ ነገር የለም። እዚህ ጋር መልእክታችን ግልጽ ነው። ምክንያቱም ዛሬ እዚህ ቦታ ላይ ይሄ ነገር ተፈጥሯል፣ ነገ ይሄ ነገር ሌላ ቦታ ተፈጠረ፣ ይሄ ነገር ተደረገ፣ ይሄ ነገር ተሰራ፣ ሁልጊዜ መንከራተት፣ መመላለስ፣ እድሜያችንን መፍጀት በዚህ ባንድ አጀንዳ ዘመናት ማለፍ የለባቸውም ነው ጥያቄያችን። ምክንያቱም ይህን እያወራን ባለበት ሰዓት እኮ እየተከለከለ ነው። አይተኸዋል ይመስለኛል። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ የሚባል ሌላ የግል ኮሌጅ ኢቭን ተመሳሳይ አይነት መመሪያ ነው ያወጣው። ቦልድ የሆነ እንዳውም ትንሽ ለየት ይላል ከአዲስ አበባ ዩኒቨርሲቲ ለራሱ መመሪያው አዲስ ያወጣው መመሪያ እንትን ላይ መግቢያው ላይ ከምንድነው መማር ማስተማሩን የማይረብሹና ስነ ምግባርን ስነ ስርዓትን የተከተለ አለባበስ ተማሪዎች መልበስ አለባቸው ይላል። ይህን መሰረት በማድረግ የሚከለከሉ ብሎ ካስቀመጣቸው መካከል ሁለት ጊዜ አንደኛ አንቀጽ 1.3 ላይ ሁለተኛ አንቀጽ 2.3 ላይ በኮሌጁ ውስጥ ፊትን የሚሸፍን ብሎ በቅንፍ ኒቃብን መልበስ ይከለከላል ይላል። ሉክ ምክንያቱ ምንድነው? ከላይ የተቀመጠው ነው። መማር ማስተማሩን ይረብሻል፣ የተማሪ ስነ ስርዓት አይደለም። ዲሲፕሊን ጥሰሃል ነው። ኒቃብ በነሱ እይታና በነሱ መስፈርት አንደኛ መማር ማስተማርን ይረብሻል፣ ሁለተኛ የስነ ስርዓት ጉድለት ነው። they are insulting us፣ እየሰደቡን ነው። እየተስፋፋ ነው ይሄ ነገር። ዛሬ አዲስ አበባ ዩኒቨርሲቲ ላይ ዝም ብንል ሌላ የምንጮህበት ቦታ የምንጮህበት ዳይሬክሽን አቅጣጫ እየሰጡ ነው፣ እያመላክቱ ነው፣ ኑ እያሉን እኮ ነው። ግልጽ ነው። ስለዚህ ይሄ ነገር መሆን የለበትም። ከመጀመሪያውም ስናስቀምጠው እንደነበረው በዘላቂነት ዋስትና ሊሆነን የሚችለው ነጥብ በወረቀት የሰፈረ በመመሪያ ላይ የተቀመጠ ለመብቶቻችን እውቅና የሚሰጥ ለመብቶቻችን ከለላ የሚሆን መመሪያ መዘጋጀቱ ነው፣ መውጣቱ ነው። በዚህ ሰዓት አጥፊ የሆኑ አካላቶች ሊጠየቁ ሲገባ ነው። ምክንያቱም ዛሬ ዝም ካልናቸው ነገ ያንን ነገር እንዳያደርጉት ዋስትና የሚሆነው ነገር ምን? እዚህ ጋር ግን ማሜ መጅሊሱ አሁን እንትን ብሎ ነበረ አይደል? ከአዲስ አበባ ፕሬዚዳንት ጋር ከአዲስ አበባ ዩኒቨርሲቲ ጋር ድርድር ላይ ነው ያለው። አያስቸግሯቸውም አይነት ነገር ነበረ አይደል? ያ በመመሪያ ደረጃ በጽሁፍ ደረጃ ምንም ነገር የተቀመጠ ነገር የለም። ዛሬም ተነስተው ብድግ ብለው ያስቸግራሉ ነው። አሁንም ኦፍ ኮርስ ከ3 ቀን በፊት የተፈጠረ ኢንሲደንት ላስቀምጥልህ። ሴቶች ልጆች ከመስጂድ ኢሻ ሶላት ሰግደው ያው ከመግሪብ እስከ ኢሻ ቂራት ላይ ነው የሚውሉት። እየተመለሱ ባለበት ሰዓት 5ኛ በር የሚባል አለ የግቢያ በር ላይ አቆሟቸው። አትገቡም አሏቸው። ለምን? ያው ኒቃብ ለብሷቸዋል። ሜቢ የነበራቸው ግብ የነበራቸው ልውውጥና መለለስ በሚዲያዎች ላይ በሰፊው ሲሰራጭ ነበረ እና በግልጽ እዛ ጋር የነበረችው ጥበቃ አላስገባችሁም፣ አለማስገባት መብቴ ነው፣ በወረቀት አስገቧቸው የሚል ነገር ሊመጣልኝ ይገባል፣ ካልሆነ መታወቂያ ካርዳችሁን እቀማለሁ። ሎክ እዛው ጋር ሌላ ወንድም አብሮ የነበረ ይግቡ እንጂ መብታቸው ነው ሲል ምን አገባህ አንተ? ሃይማኖትህ ስለሆነች ነው ወይ እዚህ ጋር የምትቆመው? እዚህ ግቢ ውስጥ
ሃይማኖትም ብሔርም ቋንቋም ልዩነት አይሰራም። በዜግነት ነው የምትመጡት የምትገቡት። ስለ ሃይማኖታችሁ እኮ ጠንቅቄ ያውቃለሁ እያለች ልጆችን አቁማ ለረጅም ሰዓት ስታመናጨቅ ነበረ። ንቃብ ሱና ነው እንደማለት ነገር የሚልም ነገር እኮ አውርታለች። ኦፍ ኮርስ ያው የኛው እንትን ነው ያ ባለቤቱን ንቃው ነው ያ ይሄ አሁን መች ነው የሆነው? መጅሊስ አውርቻለሁ ካለ መንገድ አቅጣጫ አስቀምጫለሁ ካለ ከ5 ቀናት በኋላ ነው። ስለዚህ አሁንም ደጋግመን እንደምናስቀምጠውና እንደምንለው መፍትሄ የለም። ቢኮዝ የመጣ ለውጥ የለም። ከጠየቅናቸው ጥያቄዎች አንጻር የመጣ ለውጥ የለም። አንድ ምላሽ የለም። ትኩረትን መደረግ ያለበት ዛሬ ዝም ብለዋል ብለን ልንደሰት አይገባም። ነገ አለ፣ ከነገ ወዲያ አለ አይደለ? አዲስ አበባ ዩኒቨርሲቲ ላይ ዛሬ ችግር የለም ብለን ዝም ልንል አይገባም። ስለዚህ መፍትሄ ሊሆን የሚችለው በመመሪያ ደረጃ መመሪያው እስካልተቀየረ ድረስ ምንም መፍትሄ ሊመጣ አይችልም። ምክንያቱም ችግር የተፈጠረው መመሪያ ሲወጣ ነው አይደለ? ችግሩም ሊፈታ የሚችለው መብታችንን በሚያከብር መልኩ መመሪያው ሲስተካከል ነው። ስለዚህ መጅሊስም ሌሎች የሚመለከታቸው አካላትም አሁንም ቢሆን ትኩረት እናድርግ። ምክንያቱም እንዳልኩ 8 ቀን አልፏል አይደለ? 8 ቀን ኢዝ ቱ መኒ ባይዘው በጣም ብዙ ነው። መጅሊስ መፍትሄ ያስቀምጣለሁ ካለ ኦፍ ኮርስ በጣም ብዙ ነው 8 ቀናት። ስለዚህ አሁንም እንፍጠን። መቼ ነው የምንጠብቀው? አይ ቲንክ ይሄንን ችግር ለመፍታት በቂ ጊዜ ምን ያክል ጊዜ ነው? እስከ መቼ ነው የምንጠብቀው? በዚህ ሂደት ውስጥ አሁን እነዚያን የተባሉትን ነገራቶች የተነገሩ ነገራቶችን ተስፋ አድርጎ ተቀብሎ አምኖ እየጠበቀ ያለ ተማሪ አለ። በዚህ በተመሳሳይ ደግሞ ያልሆነ ትንኮሳና አግባብነት የሌላቸውን ቃላቶች ሲሰነዘርበትና ሲደርስበት ስሜታዊ የሆነ ያለ ተማሪ አለ። እንዴ መጅሊስ ይሄን አላለም ነበር ወይ? ዩኒቨርሲቲው ይሄን ብሎ አልተባለም ነበር ወይ? ምንድነው እየተካሄደ ያለው ነገር? ጭር ባለ ግርታ ውስጥ ነው ተማሪ እየገባ ያለው። ስለዚህ ጥሩ አይደለም። ትኩረት ይሰጠው። የተጀመሩ መንገዶች ይቀጥሉ። ያው መፍትሄ ያስፈልጋል፣ እንፈልጋለን። ሌላው እዚህ ጋር ማንሳት የምትፈልገው ነገር ወይ ደግሞ ሌላው በዚሁ ጋር ተያይዞ ለመፍትሄው አካል ይሆናል የምትላቸው ነገሮች አሉ? መደረግ አለባቸው በደንብ ያ ሁለት ነገር ላይ ትኩረት ማድረግ አለብን። አንድ እንዳልኩት ቅድም አንድ ከመመሪያ ጋር ተያይዞ ትኩረት ተሰጥቶ መሰራት አለበት። መመሪያ ማሻሻልና መመሪያ መስራት ላይ። ሁለተኛ አጥፊ የሆኑ አካላቶች በየጊዜው ድንበር የሚያልፉብን አካላቶች ተጠያቂ መደረግ አለባቸው። ለምሳሌ ለማንሳት ያክል የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ህብረት ያስገባው ደብዳቤን ሁላችንም ተመልክተናል። ስፔሻሊ ከፋና ጋር በተያያዘና እዛ ላይ ምንድነው ተማሪዎች የሚመለከታቸውን አካላቶች እያናገሩ ባለበት ሰዓት እየሄዱ ባለበት ሰዓት ከሚመለከታቸው አካላቶች መካከል ሚዲያዎች ናቸው። ከሚዲያዎች ደግሞ የህዝብ ሚዲያዎች የጋራ የሆኑ ሚዲያዎች ናቸው። ከነዛ መካከል ደግሞ ፋና ነበረ። ሄዱ አናገሯቸው። መጀመሪያ ባናገሯቸው ሰዓት ፖዚቲቭ የሆነ አክሴፕታንስ ነበር የነበረው። ኦፍ ኮርስ ሚዲያው የጋራ ሚዲያ ነው። ያለውን ነገር መርምረን ያሉትን አካላቶች ጠይቀን የሚዲያ ሽፋን እንሰጣችኋለን፣ እናሳውቃችኋለን የሚል ምላሽ አገኙ። ተመለሱ። ከተመለሱ በኋላ ያው አይ ቲንክ ከ20 ምናምን ቀናት በኋላ ነው ምላሽ ያገኙት የነበረው። ሄደው በሚያናግሩበት ሰዓት ያንኑ መጀመሪያ ላይ ያናገሩትን አካል አይ በዚህ ጉዳይ ፌዴራል መጅሊስ ሄጄ ነበረ። ፌዴራል መጅሊስ ከሄድኩኝ በኋላ ይሄ ለትርፍ ጽድቅ የሚሰራ በአካል ሄጄ ያለው ለትርፍ ጽድቅ የሚሰራ ተግባር ነውና ያው ግዴታ አይደለም የሚል ምላሽ ሰጠኝ። መጅሊስ ነው ሰጪው ብሏል። እሱ እንዳለው ነው ያ ወደ ዩኒቨርሲቲው ሄጄ ደግሞ ሳናግር ያው መመሪያ ለብዙሃን ነው የሚወጣው፣ እናንተ ደግሞ ጥቂቶች ናችሁ፣ ስለዚህ ልናሻሽል አንችልም ብለዋል። መመሪያው ስህተት ቢሆን ትምህርት ሚኒስቴር ያስተካክለው ነበረ። እንዴት ተባለውም ደግሞ እናንተ ጥቂቶች ናችሁ፣ ይሄን ዘገባ ልሰራላችሁ አንችልም፣ ሽፋን ልንሰጥ አንችልም እንደ ፋና የሚል ምላሽ ሰጠ። ይሄ ከተደረገ በኋላ ፐብሊሳይዝ ተደረገ። ይሄ ነገር ብዙ ሰዎች ቪዲዮም ሰርተውበታል። በጀማው በህብረቱ በኩል መጅሊስ ላይም ፈርደው በሌላም ሳይድ ሄደው
ፐብሊሳይዝ ሲደረግ ሰውየው ያደረገው እንደገና ለሴቶች በመደወል እንዴት ፐብሊሳይዝ ታደርጋላችሁ? እኔ ወንድ አይደለሁም፣ እያንዳንድሽ ዋጋውን ትከፍያለሽ ብሎ ዛተ። ከዚህ በኋላ አሁን እንደዚህ አይነት አካላቶች መጥፎ ተምሳሌትነትን ነው የሚያመጡት። መጠየቅ አለብን የሚጠየቀውን አካል። ይህ አካል ይህ ሰው ይህ ግለሰብ ሪሊ መጅሊስ ሄዶ ይህን ነገር ተብሏል ወይ? ይህን ነገር መጅሊስ መጠየቅ አለበት። ፐብሊሳይዝ ስለተደረገ ይህ ሰው ወይ መጅሊስ ላይ ቀጥፏል ወይ ደግሞ መጅሊስ ብሏል ነው። ከሁለቱ አያልፍም። ከመጅሊስ አካል ይሄን ያለ አካል ደግሞ ካለ አሁንም በተመሳሳይ ያን አካል መጅሊስ ተጠያቂ ያደርግ። መጅሊስ ሄዶ ይሄንን ሰው መጅሊስ ሄዶ ራሱ መጅሊስ አንድ ተቋም ነው፣ የሙስሊሙ ተቋም ነው፣ ትልቅ ተቋም ነው። ሄዶ እንደዚህ አይነት ኢንፎርሜሽኖች ሰምቻለሁ አይደል? ማስረጃ ያለው አካል ማስረጃ ካለውም ከሌለውም ይዞ ሄዶ እንዲህ ተብሏል ለምንድን ነው ብሎ መጅሊስ መጠየቅ አለበት። ያን መጅሊስ አላደረገም። እስካሁን ስም የማጽዳት ስራ አልሰራም። ራሱን የማጽዳት ስራ አልሰራም። ይሄ ደግሞ የሚያስይዘው ካልሰራና ካልሄደ ሊያስይዝ የሚችለው ብለዋል ነው። ካለ ደግሞ ከባድ ነው። ምክንያቱም እየጠየቅን ያለን የመብት ጥያቄ ነው አይደለ? የፈተዋ ጥያቄ ማንንም እየጠየቅን አይደለም። እየተጠየቀ ያለው ይሄ ነገር መብቴ ነው ብላ የለበሰች ሴት አለች አይደለ? ምላሽ ይሰጠኝ ብላ እኮ ሄደችው መጅሊስ ዘንድ ብቻ አይደለም፣ ሰብአዊ መብት ኮሚሽን ሄዳለች። የሴቶችና ማህበራዊ ጉዳዮች ሄዳለች። የህግ ባለሙያ ዘንድ ሄዳለች። የሰብአዊ መስራት አለበት። መብት ነው ብላ ነው የለበሰችው እንደማንም ኢትዮጵያዊ ዜጋ እንጂ ይህን ነገር ያደረግሽው ከዚህ አንጻር ነው፣ ይህን ነገር ያደረግሽው ከዚህ አንጻር ነው፣ ስለዚህ ተይው፣ ስለዚህ አታድርጊው። that is not their business። እንደ አንድ ሴት ደግሞ ሴቶች ጉዳይ ሄዳ ጠይቃለች። መብቴን ነው ብላ እየጠየቀች ያለችው እንጂ ልልበስ ወይንስ አልልበስ፣ ሱና ነው ወይንስ ዋጅብ ነው ብላ አልጠየቀችም። በራሷ ምልከታ የሀሳብ ነጻነት አላት። ይሆነኛል ያለችውን ነገር መርጣ ለብሳለች። ከለበሰች በኋላ መብቴ ነው ብላ ታምናለች። ያንን መብቷን የማስከበር እንደ ሙስሊም የሙስሊሙ አባት ተቋም መጅሊስ ይመለከተዋል። እንደ ሴቶች የሴቶች ተቋም፣ እንደ ሰብአዊ መብት የሰብአዊ መብቶች ተቋም፣ እንደ አንድ ኢትዮጵያዊ ዜጋ ደግሞ እስከ ላይ ድረስ እስከ ጠቅላይ ሚኒስትሩ ድረስ መብቷን የማስከበር ግዴታ፣ መብቷን የማክበር ግዴታ፣ እሷ ይሆነኛል ባለችው መልኩ የመቀበል ግዴታ አለባቸው። ያንን ነው እየጠየቀች ያለችው። ያንን በምትጠይቅበት ሰዓት ያልሆነ ቃል በሷ መብት ላይ ተረማምዶ አፈር ማልበስ ትክክል አይደለም አይደለ? ስለዚህ አሁንም በዚህ ሂደት በሁለተኛ ደረጃ የመፍትሄ አካል አድርገን የምናነሳው ነጥብ ተጠያቂ መሆን ያለባቸው አካላቶች ተጠያቂ ይሆኑ። ምክንያቱም ሉክ አንዲት ጥበቃ ዛሬ 30-40 ልጆችን አላስገባም ማለች ብለን እናስብ። 2 ሰዓት ቆሙ ብለን እናስብ አይደለ? 30 ተማሪዎች ናቸው እዛ ጋር የቆሙት። ተከለከሉ ብሎ የሚቆመው ሚዲያ ስንት ነው? እኔ ያለሁ አንተ አለሁ ሌላ አካል በጣም ብዙ አለ ይጮሃሉ አይደለ? እቺ ሴትዮ እየከለከለች ባለችበት ሰዓት ደሞዝ እየተከፈላት ነው አይደለ? ምንም ጥፋተኝነት ስሜት የለም፣ ደሞዝ እየተከፈላት ነው። መጅሊስ ጮኸ፣ ሴቶች ጉዳይ ተጮኸ፣ በጣም ብዙ አካል ተዳረሰ። እሺ ይግቡ ተባለ፣ ገቡ። ከዛ አፍ ብለናችኋል ብለን ልንቀመጥ ነው? ነገ ብትከለክ ምን ጎደለባት? ምን ያጣችው ነገር አላት? እንደፈለገች ትሆናለች። ኢቭን ያንን ነገር እሷ እንደ ጽድቅ ቆጥራው ከሆነ ጽድቅ ሰራሁ ብላ ኢንጆይ እያደረገች እኮ ነው አይደለ? ላለፉት 19 ወራት እንግዲህ ተማሪዎች ያልተንከራተቱበት ያልሄዱበት የነበሩ ሰዎች ተጠያቂ ሊሆኑ ይገባል ነው። ያልሄዱበት ቦታ የለም እያልኩት ያለሁት ጊዜያቸውን ከፍለዋል። ከንባብ ቆርሰው ከክላስ ቆርሰው አይደለ? እድሜያቸው ጎድሏል። እንግዲህ በሺህ ምናምን የሚቆጠር ተማሪ ቢያንስ ባለፉት ጊዜያቶች ውስጥ በትንሹ አንድ ቀን ይሰጣል እኮ አይደለ? 1000 ምናምን ቀን ማለት ነው። በሆኑ አካላቶች ምክንያት ቁጭ ብለው የህዝብ ደሞዝ እየበሉ እየተከፈላቸው ተንከራተዋል፣ አልቅሰዋል፣ አንብተዋል፣ ከካፌ ተመልሰዋል። እሺ ዛሬ በቃ ይሁን ተፈቅዶላችኋል ግቡ፣ በቃ ይሁን ስህተት ነው ተባለ። ነገ ቢከለክሉ ምንድነው የሚጎደልባቸው? ምንድነው ያጡት? አላጡም። እድሜያችንን ሰረቁን እኮ አይደለ? ስለዚህ እኔ እንደ ቀላል ነገር መታየት አለበት ብዬ አላምንም።
ከታየም ደግሞ ከኛ እንደ ትልቅ ጥፋት ነው። ምክንያቱም ይሄ ሆነ ዝም ተባለ፣ ሌላ ዙር ነው የምንጠብቀው አይደለ? ምክንያቱም ይሄ እኮ አዲስ አበባ ዩኒቨርሲቲ ብቻ አይደለም። ጉንችሬ ብለናል፣ የሆነ ቦታ ብለናል፣ ኢቭን እኮ አክሱም ላይ ትላንት ሂጃብ ነበር ሲከለከል የነበረው። በጣም ተጩኋል፣ በጣም ተለቅሷል፣ በጣም ተሂዶበታል። የሂጃብ ጉዳይ መፈታት አልተቻለም። ሂጃብ ለብሰው መማር አልቻሉም። ከዛ መጨረሻ ላይ ሁላችንም ረሳ ነው። ስንረሳው ለምን ዝም አላችሁን በሚመስል መልኩ ነው እንደገና ማስጮያ የሚሆን አጀንዳ ብለው ሶላት ከለከሉ። አትሰግዱም ብለው ፈነከቷቸው፣ ሲሰግዱ በተኗቸው አይደለ? ሉክ ለምን ካልክ እንግዲህ ኢፍ ዩ አክሴፕት ያኛውን ነገር ከተቀበልከው አላማቸው እኮ ሂጃብ ለበስ ካልለበስክ እነሱ ላይ የሚያመጣው ተጽዕኖ የለም። ምንም የሚወድልባቸው ነገር አለ? ምንም የሚያሳጣቸው ነገር አለ? ምንም የሚያሳጣቸው የሚጨምርላቸው የሚቀንስላቸው ነገር የለም። ግን ካንተ ጋር በተቃርኖ የጀመሩት መንገድ አለ። በዛ ሂደት ውስጥ ኢንጆይ ማድረግ ይፈልጋሉ። በዛ ሂደት ውስጥ አንተን በመጨቆን አንተን በመበደል ውስጥ እናገኘዋለን ብለው የሚያስቡት ነገር አለ። ሰው አዲስ አጀንዳ ይዘው መጥቶ አይደለ? ተመሳሳይ ነው። እዚህም ጋር ብትመጣ ተመሳሳይ ነው። ዛሬ እሺ ተባለና ኒቃብን ቆይ ለጥቂት ጊዜ ይልበሱ፣ ኦር ደግሞ አይ ሌላ ቦታ ከዚህ በባሰ መልኩ እየተበደሉ አይደል ለችን ሶበር ብለው ቢያልፏት ተብሎ ታለፈ አይደለ? ቢላሂ አልዓዚም ነገ ጅልባብ አውልቂ ብለው፣ ነገ ሻሽሽን አውልቂ ብለው፣ ነገ ሶላት አትስገጂ ብለው ይመጣሉ። ግልጽ ነው። ምክንያቱም ጉዳያቸው አሁንም ከኒቃብ ጋር አይደለም። ኒቃብ ለበሰች አልለበሰች እሱ ላይ ምን የሚጎድልበት ነገር አለው? ከኒቃቡ ጀርባ ያለ ትርጉም አለ። ሙስሊምነት አይደለ? ኢስላማዊ መለያ አለ። ያን ነው የሚጥሉት፣ ያ ነው የሚያንዘረዝራቸው። እስልምናህን ጣል ነው። ሙስሊም ሆነ በእስልምና ፉሊ ተቀርጸህና ፉሊ ታይተህ ልትማር አትችልም ነው። እስልምናህን ጥለህ ተማር ነው አይደለ? ሲቪኩን ምናምን እያሉ በተለያየ እንትን እነዛ ምክንያቶች ናቸው እንጂ እውቀታዊ አይደሉም። እኛም ስንመልስ ስንታገል አቋም ስንይዝ እንደ ሙስሊም ነው አይደለ? እንደ እስላማዊ መገለጫ ይዘን ነው። እዛች ላይ በደንብ አድርገን ማስመር አለብን። አሁን በተለይ ደግሞ አሁን እንቅስቃሴ ከተጀመረም በኋላ በደንብ እንትን ማለት አልተቻለም አይደል? ለምሳሌ በደንብ ቪዲዮዎች የእህቶች ድምጽ ይሰማል፣ ግን ብዙም እየተስተጋባ አይደለም። አንዳንድ አካላቶችም ላይ ደግሞ ኃላፊነት ባለድርሻ አካላቶች በደንብ በበቂ ሁኔታ እንትን ሲሉት እያየን አይደለም። እሱም ላይ አንድ ነገር በለልን። ምንድን ነው ያሳዝናል። አንደኛ በተለያየ መልኩ ሲገለጽ ነበረ፣ ሌላ አይደለም። እዚህ ጋር የሙባረክ የብቻው የቤት ስራ አይደለም፣ የመሐመድ አሚን የብቻው የቤት ስራ አይደለም፣ የሆኑ ሴቶች የብቻቸው የቤት ስራ አይደለም። ተጠያቂነት አለ መሬት ላይ ያው ከህግ ፊት ከፍትህ ፊት ከህሊና ፊት በአኼራ አላህ ፊት አይደለ? ተጠያቂነት አለ። አንዲት ሙስሊም ተነካች ሲባል የተነካችው እስልምና ነው፣ የተነካውም ደግሞ ሙስሊምነት ነው አይደለ? በዋናነት እኔ ስፔሻሊ ግራ እየገባኝ ያለው ኡስታዞች አካባቢ ለዲን ሲሰሩ የምናውቃቸው ሰዎች አካባቢ የእነሱን ተሰሚነት የተሰጣቸው ሰዎች ቢናገሩ የሚሰሙ ሰዎች ዝምታቸው ምንድን ነው? ዝምታቸው ምክንያቱ ምንድን ነው? ከልጅነታችን ጀምሮ የእነሱን ትምህርት እያዳመጥን ነው ያደግነው። በጣም እናከብራቸዋለን፣ በጣም እንወዳቸዋለን። ስናያቸው የሚያስደነግጡን፣ በሙሉ አይን ማናያቸው፣ ምንሳሳላቸው፣ ምንወዳቸው ኡስታዞች፣ ተጽዕኖ ፈጣሪ ግለሰቦች፣ አክቲቪስቶች፣ ወንድሞቻችን፣ አባቶቻችን፣ ኡስታዞቻችን አሉ። ዝምታው ምክንያቱ ምንድን ነው? ከዚህም በፊት እህቶች ሲገልጹት ነበረ። ምንድን ነው እየተጠበቀ ያለው? ስንት ሴት እስኪነካ ምንስ እስኪነካ ነው እየተጠበቀ ያለው? ሁላችንም ተጋግዘን ሁላችንም ተባብረን የጋራ አጀንዳ የጋራ ጉዳይ
አድርገን ልንንቀሳቀስ አይገባም ወይ? የቸልተኝነቱ ምክንያት ምንድነው? አናውቅም። የማናውቀው ምክንያት ካለም በተመሳሳይ ቢነገረን። ምክንያቱም ሁላችንም የአንድ ኮዝ አካል ነን። በዚህ ጉዳይ እኮ የሚያሰልፈን አይ ቲንክ አንተ ኒቃቢስት አይደለህም፣ እኔ ኒቃቢስት አይደለሁም። ቢኮዝ እኔን ከዚህ ጉዳይ ላይ ያሰለፈኝ አንተንም ከዚህ ጉዳይ ላይ ያሰለፈ የሙስሊሞች የጋራ ጉዳይ ስለሆነ የአንዲት እህት መበደል የኛ እስልምና መነካትና የኛም መበደል ጭምር ስለሆነ ሁላችንም መንቀሳቀስ ሁላችንም መስራት ስለሚገባን ነው። እስልምና የሚያስተምረው ሙስሊሞች ልክ እንደ አንድ አካል ናቸው አይደለ? አንደኛው የሰውነት ክፍል ሲነሳ ሌላኛው የሰውነት ክፍል ይጮሃል፣ ይጣራል። ገሚሱ ትኩሳት ያሰማል፣ ገሚሱ ይጮሃል አይደለ? አፍንጫ ተነካ ብሎ አይን ዝም አይልም፣ ምላስ ዝም አይልም አይደለ? እግር ነው የተነካው ተብሎ ራስ ዝም አይልም፣ ህመሙ ይሰማዋል። ልክ እንደ አንድ ግንብ ነን አይደለ? አንደኛው ብሎኬት ሌላኛውን ብሎኬት ያጠናክረዋል። እንኳን ኢትዮጵያ ውስጥ ላለ ሙስሊም አይደለም፣ እንኳን አዲስ አበባ ውስጥ ላለ ሙስሊም አይደለም፣ አንድ ቋንቋ የሚናገር አንድ ባህል የተጋራ አንድ ኑሮ የሚኖር አይደለም። እንደ ሙስሊም እኮ ቻይና ስላለው ሙስሊም ይመለከተናል አይደለ? መካከለኛው ምስራቅ ያለው ሙስሊም ይመለከተናል። አውሮፓ ውስጥ ስላለ ሙስሊም ይመለከተናል። ሲነኩ ያመናል፣ ስለነሱ ድምጽ እንሆናለን። ያ ግዴታችን ነው፣ እስላማዊ ግዴታችን ነው። ካልሆን ማስገደድ የለም። ሂሳቡ ከአላህ ጋር ነው፣ አላህ ነው የሚጠይቀው። እስልምና ግን ጥያቄ ምልክት አለበት በዚህ ጉዳይ ላይ። ግን ለምን እና እስከ መቼ የሚለው አሁንም ቢሆን ጥያቄያችን ነው። ጥልቅ ማብራሪያ ይፈልጋል። እንጠብቃለን። እንግዲህ ተመልካቾቻችን ዛሬም በሂጃብ ጉዳይ ላይ ዛሬም እንግዲህ በአንድ በሁለት መድረክ የሚያበቃ ጉዳይ አይደለም። የተለያዩ መድረኮችን በየጊዜው እያመቻቸን የምናወራባቸው ይሆናሉ። እናንተም የሚኖሩ አፕዴቶችን እየሰማችሁ ለሁሉም እያዳረሳችሁ እንድትሄዱ የዘውትር ጥያቄ ነው። እባካችሁ ዛሬም ድረስ ለእያንዳንዷ ሙስሊም ሂጃብ ለለበሰች ድምጽ ልንሆን ይገባል። በተለይ ኡስታዞቻችን ቅድም መሐመድ አሚንም አንስቷል። ኡስታዞቻችን ምን እየተጠበቀ እንደሆነ ግራ ነው በሚገባ መልኩ ያለው። ስለዚህ ይሄ የኛም መልእክት ነው። በሌላ እንግዳ ከሌላ ሰው ጋር የምንመለስ ይሆናል። እስከዛው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።